አንዲት ሴት ወለደች። ክርስትና የሚነሳ ከ3 ወር በኋላ ነው። ቤተ እግዚአብሔር ሳትገባ ቅጽር መጣ ወንጌል ተምራ ንግስ አንግሳ መሄድ ትችላለች አችል። ለምን ርኩሰት ካልሆነ በሐዲስ ኪዳን ይሄ ነገር የማይሰራ ከሆነ ለምንድነው ጸበል ቤት ገብተህ የማትጠመቀው? የተማረ ሁሉ ሰው ብያኔን መስጠት አለበት? ማን ነው ብያኔ ፍርድን መስጠት ያለበት? የቤት ክብሩ አጥር እንደሆነ ለሰውም ክብሩ ደግሞ ህግና ቀኖና እንደሆነ አንዲት ሴት ወርሃዊ ልማድ ግዳይ ሲኖርባት ቤተ እግዚአብሔር ከ40 ክንድ አትቀርብም። ማንም ሊቅ ይሁን ማንም ድርጅት ይሁን ተቋም ይሁን የበላይ ባለስልጣን ይሁን እዚህ ላይ ምንም ነገር አስተያየት ሊሰጥ አይችልም ጭራሽ ብሏል። እናቱ መጽሐፍ ቅዱስ ነው። ሲኖዶሳዊ የሆነ አመራር ካለ ብዙ ዘመናት አልፏል። አሁን ምንድነው ያሻሻለ? ምን ጨመረ? ልብሰ ተክኖ ለብሰን ቤተ መቅደስ እንድንገባ አዲስ ኪዳን አይነግረንም። የሚያሻሽሉትም ካለ ያሻሽሉ፣ የሚጨምሩትም ካለ ይጨምሩ። ባይዳ ሀገር መሄድ፣ አረብ ሀገር መሄድ ደርሶ የመጣ ዲያቆንና ካህን በስልጣነ ክህነቱ ጉዳይ የሚያዝበት ምክንያት ይኖራል። ሌላ በጋ ያስፈልግም፣ ደብሉ ኪዳን ፍየልም አያስፈልግም፣ እጓለ እርግም አያስፈልግም። የሚበሉት የላቸው የሚበሉት ያለ ስጋ ነው። ስጋውን በልተው ጾም ሰዓት እስኪደርስ ውለው ስጋ ይበላሉ። እሱ በቀኖና መሰረት ቅጣት አለው። ከሃይማኖት እንትቶ ሌላ ሃይማኖት የሚሄድ የሃይማኖት ዝሙት አይደለም ወይ? ስልጣነ ክህነታቸው የሚሄድ ይሻረው ምን ሲሆን ነው? ዲቁና የሚቀበለው ምን ሊጠቅመው ነው? ምን ሊያገለግል ምን ሊገለገል ነው? ምን ጸጋ ሊያገኝበት ነው የሚለውን ቅስና የሚቀበለው ማን ሊያገለግል ነው? እንዴት ሊያገለግል ነው የሚለው ሁሉ በአጠቃላይ ስርዓተ ክህነቱ ጥንቅቅ የቤተክርስቲያን ስርዓትና የሚሰሩትን የሚተገብሩትን መንፈሳዊ አገልግሎት በደንብ እንዲያውቁ ማንን እንስማ? ካሁን በፊት እኮ የያዝነው ልምድ ይሄ ነው ይላል። እንደው ብያኔ መስጠት ያለበት ማን ነው? በዘፈቀደ ዲቁና ይሰጣል፣ በዘፈቀደ ቅስና ይሰጣል። በጣም ችግር አለ። ቤተክርስቲያኖች ሊያስተካክሉት የሚገባ ካለ ደግሞ ንስሐ አባታችን የትኛው ንስሐ አባት አሁን የትኛው ንስሐ አባት መምህር እንደው ስለተማረ ይሄ ቀኖና ተካክየዋለሁ ማለት አይችልም። ኦርቶዶክስ ተዋሕዶ ቤተክርስቲያን በሌለችበት ቤተ እምነት ሄደው አምልኮ ሲፈጽሙ የነበሩ ሰዎች ሲመጡ ዲያቆን ከሌ ካህን ከሌ ብለው መስቀላቸውን ሳይወርዱ የሚቀጥሉበት አግባብ ኦርቶዶክሳዊ አግባብ አለ። የዚያን መስፈርት አሟልቷል ወይ ነው ቤተክርስቲያኗ ትምህርት። ንጽህናቸውን እንደጠበቁ የሆኑ አረብ ሀገር ደርሶ መምጣት በራሱ በተክሊል እንዳገቡ ይከለክላል ቤተክርስቲያናችን። ስለ እምነታቸው ስለ ቀኖናው ስለ ዶግማው የማያውቁ ሰዎች ካህን እየሆኑ ቤተክርስቲያኗን ሞልተዋታል። ዲያቆናት ካህናት እርድ መፈጸም ይችላሉ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተመልካቾቻችን እንዴት አላችሁ? ይህ ዋካ ብርሃን ዛሬ በዋካ ብርሃን ግብረ ባኮስ በተሰኘ መርሃ ግብራችን መምህራነ ቤተክርስቲያንን እየጋበዝን ለእናንተ ይጠቅማሉ የምንላቸውን እንድታውቋቸው የምንፈልጋቸውን ከእናንተ ከተመልካች የመጡ ጥያቄዎቻችሁን የምንጠይቅበት ልዩ መርሃ ግብራችን ነው። ዛሬ ልዩ እንግዳ ጋብዘናል። ክርስቲያናችን አሉ ከሚባሉ ታላላቅ ሊቃውንት መካከል አንዱ የሆኑት ክቡር ሊቀ ሊቃውንት የኔታ ዮሴፍ ደሳለኝ የመንበረ ፓትርያርክ የሊቃውንት ጉባኤ አባልና የሰዋስወ ብርሃን መንፈሳዊ ኮሌጅ የብሉይ ኪዳን መምህር የሆኑትን ጋብዘናቸዋል። መምህር እንኳን ደህና መጡልን። እንኳን ደህና ቆያችሁ። እንዴት አሉልን? እግዚአብሔር ይመስገን ደህና ነኝ በጣም። እንደ ከስያሜው ዋካ ብርሃን ሚዲያ ዋካ ብርሃን የሚለውን እንዴት አዩት? በጣም ደስ ይላል። ዋካ ወብርሃን ቅድስት ቤተክርስቲያን ቅዱስ ያሬድ በደንብ አድርጎ አዚሞለታል። እንዲህ ዋካ እንግዲህ ያው ብርሃን የብርሃን ነጸብራቅ የሚያንጸባርቅ ብርሃን የሚል ትርጓሜ ነው ያለው እና ዋካ ብርሃን እዚህ አካባቢ ያለውን የሊቃውንቱን የእውቀት ፍሰት ወደ ሌላው አካባቢ የሚያደርስ በጣም ደስ የሚል ነው። እኔ ብዙ ጊዜ እከታተላለሁና የሊቃውንት አባቶቻችን ትምህርት ሌላው ተደራሽ እንዲሆን አበክሮ የሚሰራ ጥራት ያለው ትምህርት የሚተላለፍበት ደስ የሚል ነገር ነው ያለው እና ብትበረቱልን የበለጠ ደግሞ እዚህ በላይ እንድትሰሩ እንጠብቃለንና ምኞታችን ጸሎታችን ነው። እግዚአብሔር ያክብርልኝ። የመምህርነት ምክሮት አይለየን። በተለይ ብያኔ የሚያስፈልገው እሱም ደግሞ የሊቃውንት ጉባኤ አባል እንደመሆኑ በተለይ ብያኔ የሚያስፈልጋቸው ውሳኔ የሚያስፈልጋቸው ፍርድ የሚያስፈልጋቸው ጥያቄዎች ላይ እናንተ ላይ ህዝበ ምዕመናኑ ትልቅ ስራ ይፈልጋል ብዬ አስባለሁ። የኔታ አሁን ሁሉም ሰው በየቤቱ ስልኩን አንስቶ መምህር በሆነበት ሰዓት ያም እንዲህ ነው ይሄም እንዲህ ነው እያለ የሚወዛገበው በዛ ቁጥር ላይ ያላችሁት ብያኔ ውሳኔ ሰጣችሁ ፍርድን መስጠት ያለባችሁ እናንተ ስለሆናችሁ በዚህ ጉዳይ ሲመጣ እናስቸግራቸዋለን። የኔታ መልካም። እሺ መጀመሪያው ጥያቄ ልጠይቅ። ፍትሐ ነገሥት የጻፉት የደነገጉት አባቶቻችን ሰለስቱ ምዕት ከኛ በኋላ የሚመጡት እንደ የሁኔታው እንደ የጊዜው ፍርድን ይስጡ ብያኔን ይበይኑ ብለዋልና የተማረ ሁሉ ሰው ብያኔን መስጠት አለበት? ማን ነው ብያኔ ፍርድን መስጠት ያለበት?
መልካም እንግዲህ ይሄ ያው ብያኔ ያው ፍርድ የሚሰጠው ቤተክርስቲያኗ መዋቅር አላት። በመዋቅር ደረጃ የማን ድርሻ ነው የሚለውን ነገር ማየት ይጠይቃል። 318ቱ ሊቃውንት አባቶቻችን ይህንን ቀኑና ሲሰሩ ቤተክርስቲያን ያው ቀኑና እንግዲህ ቀጥታ ስርዓት ነው፣ መለኪያ ነው፣ አጥርም ብለን ተረጉመዋለን። በእኛ ቤተክርስቲያን ሰፊ የሆነ ትርጓሜ ያለው። በሌሎቹ ዓለም መለኪያ አንድ ነገር የምንለካበት የምንመጥንበት ሸምበቆ እንደዚህ አይነት ነገር ሳቢ ያለ፣ ግን በእኛ ቤተክርስቲያን በትክክለኛው መስመሩ ግን ደስ የሚለውም ትርጓሜ ሰጥተውታል። ሊቃውንቱ አጥር ብለውታል። አጥር ነው። አጥር ያው መለኪያ ምንም የምንለው ሁሉም ሲጠቃል አጥር ነው። አጥር ከዚህ እስከዚህ ያንተ ቦታ ነው፣ ከዚህ እስከዚህ የሌላ ነው፣ በዚህ ልክ ኑር፣ ከዚህ ውጭ አትሂድ ነው። ስለዚህ ቀኖና ማለትም አጥር የሚለው ትክክለኛ ትርጓሜ ያለው በዚህ በትንቢተ ኢሳይያስ ምዕራፍ 5 ላይ እንደው በተራራው ላይ በኮረብታው ላይ በረጅም ተራራ ላይ ወይኑን ለተከለ ለባለ ወይኑ ልቀኝለት ይላል ነብዩና በምሳሌ ሲተረጉመው የሰው ልጅ በሕግና በስርዓት መኖር እንዳለበት እግዚአብሔር ሲፈጥረው ያን ነው። እንግዲህ በተራራ ላይ ወይን መትከል ማለት ወይን ያው የሰው ልጅ ነው። በለስሂ ወይን ዘይቤ ቤተ እስራኤል ሙንቱ ይላል መጽሐፍና ስለዚህ ወይን የተባለ የሰው ልጅ በተራራ ላይ ማለት አርአያና ምሳሌ ብሎ በክብር የፈጠረው ማለት ነው። ተራራ ክብር ከገጸ ምድር ከፍ ብሎ እንደሚታይ ከፍጡራን በላይ ደግሞ እግዚአብሔር ሰውን አርአያና ምሳሌ የሚል ቋንቋ ተናግሮ በፍቅር ቋንቋ በልዩ ሁኔታ የፈጠረው ያከበረው መሆኑን መግለጽ ነው አሉ እና ቅኔ ይገባዋል አለና ለወይኔ ይላል። ባለ ወይኑ ማለት እግዚአብሔር ሰውን የፈጠረ፣ ለወይኔ ማለት ለሰው ልጅ ለፈጠርኩት ለምወደው ለሰው ልጅ መጭመቂያ ጉድጓድ ያዘጋጀውለት፣ ቦይ ቀደድኩለት፣ አጥር አጠርኩለት፣ ዘበኛም ቀጠርኩለት፣ ይህን ሁሉ አድርጌለት ለወይኔ ወጸናይክው ለወይኔ ወይኔ ያፈራል ብዬ ጠበቅኩት፣ ደይጠናውት ወፈረ የስወከ ግን ሾክ ወይም ምንድነው በዚህ በአማርኛው ሾክ የሚለውን ኮምጣጤ ያፈራብኝ ይላል። ያ ማለት የሰው ልጅ በሕግና በስርዓት እንዲኖር በቀኖና እንዲኖር የወሰነው እግዚአብሔር ነው ማለት ነው። ያ ወይን ሰው ነው። መጭመቂያ ጉድጓድ የተባለው በገነት በክብር መኖሩን ይበላው የሚጠጣውን አዘጋጅቶ ብርሃን አልብሶ ማኖሩን ነው። አጠራጠርኩለት ማለት ለአንድ ቤት አጥር እንደሚያስፈልገው ለሰው ሕግና ስርዓት ያስፈልገዋል በሕግ መኖር። እንደገናም ደግሞ የሰው ክብሩ የቤት ክብሩ አጥር እንደሆነ ለሰውም ክብሩ ደግሞ ሕግና ቀኖና እንደሆነ ያስረዳልና አጠራጠርኩለት ማለት አድርግ አታድርግ የሚል በሕገ ልቦና የተጻፈ በልብ ሰሌዳ የተጻፈ ሕግ ሰጠው። ማለትም ይሄን ብላ ይሄን አትብላ ነው። በሙሴ 10 ትእዛዛተ ኦሪት ከመጻፋቸው በፊት ሕገ ልቦና የሚባለው በልብ ሰሌዳ ላይ ተጽፎ ያለ ይሄን ብላ አትብላ የሚል መመሪያ እግዚአብሔር መስጠቱን ነው። በዚያ ሕግና ስርዓት ውስጥ እንዲኖር ማድረጉን ነው። ጥበቃ ቀጠርኩለት ማለት ለአጥር ጥበቃ እንደሚያስፈልገው መተርጉማን በኋላ መተርጉማን መጻሕፍትን ቀኖናትን የሚተረጉሙ መምህራንን ለምእመናን አዘጋጀው ነው። ለአዳም ግን ጊዜያትን የሚያስተምሩ መላእክትን አዘጋጀውለት የሚል ትርጓሜና ሐተታ ይሰጣሉ። በዚህ መሰረት እንግዲህ በብሉይ ኪዳን ሕግና ስርዓት አለ። ወደ ሐዲስ ኪዳን ስናመጣው በሐዲስ ኪዳን ማለት በተለይ በብሉይ ኪዳን ያው ብሉይ ኪዳን የሕግና የመሰረት የሥርዓት ምንጭ ነው፣ የቀኖና ምንጭ ነው። በተለይ ኦሪት ዘጸአት ምዕራፍ ቤተክርስቲያንን ስንመለከታት ኦሪት ዘጸአት ምዕራፍ 34 እስከ 40 ያለው ሙሉ ምዕራፍ እስከዚያ ድረስ መጨረሻው ድረስ ያለው ከዚያ ሌዋውያን አንድ ጀምሮ የመስዋዕት አይነት የካህናት አይነት የሚመናንና የካህናት ድርሻ በዝርዝር ተቀምጧል። ዘሌዋውያን አጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቅደሱን ስናያት ከስጋው ደሙ ውጪ ዘሌዋውያን ላይ እናገኛታለን። ያ ማለት ውስተ ሆተ ደብተራ ዘመርጡል በመገናኛው ድንኳን እግዚአብሔር ሕግና ስርዓትን ሰርቶ እንዴት መኖር እንዳለባቸው የካህናትን ድርሻውን ሁሉ አስቀምጧል። ከዚያ ወደ ሐዲስ ኪዳን ስንመጣ ደግሞ ያ ኦሪት ዘጸአትና ዘሌዋውያን ማንን ወለደ ወደሚለው ስንመጣ አብጠሪ ሲኖዶስ፣ ግጹ ሲኖዶስ፣ ሥርዓተ ጽዮን ሲኖዶስ፣ ዲድስቅልያ የሐዋርያት ትምህርት እንደገና ደግሞ ቀዳማዊ ኪዳን ካለ ኪዳን እነኚህ ሁሉ የሥርዓት መጻሕፍት ይባላሉ። ቀለሚጦስን ጨምሮ ማለት ነው። 8ቱ የሥርዓት መጻሕፍት የሚባሉትን ያ ዘሌዋውያን ወልዷቸዋል። ሥርዓቱ በዚያ መንገድ ማለት ነው። እነኚህ ደግሞ አሁን ያልናቸው የሐዲስ ኪዳን የሥርዓት የቀኖና መጻሕፍት ማንን ወለዱ ወደሚለው ስንመጣ በ318ቱ ሊቃውንት አማካኝነት ፍትሐ ነገሥትን ወልደዋል። ስለዚህ ፍትሐ ነገሥት የብሉይ ኪዳን ወይም የቤተክርስቲያን የልጅ ልጅ ነው። ስርዓት የልጅ ልጅ ስርዓት ነው ማለት ነው። ከብሉይ ኪዳን ወደ ሐዲስ ኪዳን ደግሞ ፍትሐ ነገሥትን ወልዷል። እናቱ መጽሐፍ ቅዱስ ነው። እናቱማ መጽሐፍ ቅዱስ ነው። መነሻው ዋናው መሰረታዊ ነገሩ ያ ስለሆነ ብሉይ ኪዳን ነው። እንግዲህ ሊቃውንት እንደሚናገሩት ብሉይ ኪዳን ማህፀን ነው፣ አዲስ ኪዳን ጽንስ ነው ይላሉ። ማህፀን ሳይኖር ጽንስ የለም። የኛ ቤተክርስቲያን አጣጥማ ነው ብሉይና ሐዲስን ለዚያውም 4 ጉባኤ ብላ ሰይማ ጭምር ነው አዋህዳ
ነው የምታስተምረው። እንደሌላው ዓለም አዲስ ኪዳን ላይ ተንጠልጥላ አይደለም ቤተክርስቲያን። በሐዋርያትና በነቢያትና በሐዋርያት መሰረትነት ነው እሱ ነጥቡ ያ ነው። ለዚህ ነው በመሰረተ ነቢያት ሐዋርያት የሚለውም ይሄንን ነው። በነቢያትና በሐዋርያት መሰረት ላይ የታነጸ ብሉያትና ሐዲሳት ተዋህደው እንደው ወደ እንትንም ስንወስደው እኮ ማርና ወተት የሚብለው ይሄንን ነው። አሁን ማርና ወተት የምታፈስ ምድር አወርሳለሁ ለአብርሃም፣ እዚያ ለሙሴ፣ እዚያ ለእስራኤል በተደጋጋሚ ብሉይ ኪዳን ይናገረዋል። ማርና ወተት ለጊዜው ኢየሩሳሌም ብትሆን የምታፈሰው ፍጻሜው ግን ቤተክርስቲያን ናት። አሁን ያለችው ቤተክርስቲያን ናት። ወደ ፍጻሜው ደግሞ ስንደርደው መንግስተ ሰማያት ናት። ያ ማር ዘይቤ ያው ህገ ብሊት ነው፣ ብሉይ ኪዳን ነው። አዎ ሐሊብ ዘይቤ አዲስ ኪዳን ነው ደግሞ ወተት የተባለው። እነኚህ የሚፈሱባት ምድር ቤተክርስቲያኗ ናት። ስለዚህ ይሄን አዋህዳን የኛ ቤተክርስቲያን የምትቀጥለው እንጂ የተንጠለጠለ ሕግና ስርዓት ማንነት የላትም። በጽልቅ መሰረት ላይ የታነጸች ናትና ቤተክርስቲያኗ። በዚህ መሰረት 318 ሊቃውንት ይሄን ሲደነግጉ በሁለት መንገድ ነው የደነገጉት። አንደኛ ዶግማን በተመለከተ፣ ሁለተኛ ደግሞ ቀኖናን በተመለከተ ጥንቅቅ አድርገው ደንግገዋል። ዶግማው ላይ ስንሄድ የተአንትጉ ወይተወስኩ አታጉድሉ አትጨምሩ። ያ ማለት ሥላሴ አስቀድሞ በአንድነት በሦስትነት እግዚአብሔር ነበረ ቅድመ ዓለም ማህበልቦ ሀበቦ ካለመኖር ወደ መኖር አንጥቶ ዓለምን ፈጥሮ በአንድነት በሦስትነቱ አለ። ማህበልቦ ሀበልቦ ደግሞ ዓለምን ጠቅልሎ አሳልፎ ለዘላለም በአንድነት በሦስትነት ይኖራል። በዚህ ላይ መጨመር መቀነስ አይቻልም። ማንም ሊቅ ይሁን ማንም ድርጅት ይሁን ተቋም ይሁን የበላይ ባለስልጣን ይሁን እዚህ ላይ ምንም ነገር አስተያየት ሊሰጥ አይችልም ጭራሽ። ይህንን ጠብቆ አስጠብቆ ከትውልድ ወደ ትውልድ እየተሸጋገሩ መቀጠል ነው። ከዚያ ጋር ተያይዞ ደግሞ ለአዲስ ኪዳን ክርስትና መሰረቱን ስናመጣው ለእግዚአብሔር ወልድ ሁለት ልደት አለው ብሎ ማመንን በዚህ ላይ መጨመር መቀነስ አይቻልም። ቅድመ ዓለም የአብ የባህሪ ልጅ ነው፣ ያለ እናት የአብ ልጅ ነው። ድህረ ዓለም ደግሞ ያለ አባት የእመቤታችን የቅድስት ድንግል ማርያም ልጅ ነው ብሎ ነአምን ክልኤተ ልደታት እንዳሉ ሊቃውንቱ ወይም ቀዳማዊ ልደት ተቀዳማዊ ታውቀ በዳህራዊ ልደት የመጀመሪያው ልደት ቅድመ ዓለም የነበረ በሁለተኛው ልደት ታወቀ እንደተባለው ይህንን ጥንቅቅ አድርጎ አምኖ መኖር እንጂ እያሳመኑ መኖር እንጂ በዚህ ላይ መጨመር መቀነስ አይቻልም። ይሄን ደንግገዋል። አስተያየትም ሐሳብም ማሻሻያ የማይደረግበት ጉዳይ ነው። ይሄ ዶግማ የምንለው ማለት ነው። ወደ ቀኖና ስንመጣ ወድረ ይመጹ ይበይኑ ብለውታል። ክፍት አድርገው ነው ያስቀመጡት። ለምሳሌ ቅድም እንዳልነው ከብሉይ ኪዳን የነበረው ወደ ሐዲስ ኪዳን ሲመጣ በሐዲስ ኪዳን የተሻሻለ እግዚአብሔር ራሱ ባለቤቱ ብሉይ ኪዳንን ሙሉ በሙሉ የተሻረ ሕግ የምንላቸው አሉ። ለምሳሌ መስዋዕትን በተመለከተ አማናዊ በክርስቶስ ስለገባበት መቅደሱ ሌላ በግ አያስፈልግም። እንደ ብሉይ ኪዳን ፍየልም አያስፈልግም፣ እጓለ እርግም አያስፈልግም። አማናዊ በግ የእግዚአብሔር በግ የተባለው በዮሐንስ የተሰበከው ክርስቶስ ገብቶበታል ነው። ለዚህም ነው ሊቁም ደግሞ ደራሲው አባ ሕርያቆስ አኮ ከመ መሥዋዕቶሙ ለቀደምት ሀበው ዘበደመ በግ ወሐርጌ ወላሂም አላ እሳቱ ውእቱ ብሎታል። እሳት ማኤዊ ለርቱዓነ ልብ ለለ ይገብሩ ፈቀዱ እሳት ፈላይ ለማጽያ ለለ ይክዱ ስሙ። እንደ አባቶቻችን መስዋዕት አይደለም ማለት የቀድሞ የብሉይ ኪዳን የበግና የፍየል የተለያየ መስዋዕት አይነት አይደለም። ያ ጊዜያዊ እርቅ የሚያሰጥ አይደለም፣ ዘላለማዊ ነው። የህይወት እሳት ነው አለ። ኃጢአትን የሚያቃጥል ለሰው ልጆች ግን ህይወት የሚሆን እሳት ክርስቶስ ገብቶበታል ነው። ሌላው ግዝረትን ስንመለከት ጥምቀት ተተክቷል። ግዝረት አሁን ምንም ጥቅም የለውም ለስጋሽ የለፈት ካልሆነ በስተቀር ለጽድቅ እንዳለ ኩነኔ ግዝረት አይጠቀስም። እንዲህ አይነት ነገሮች አሉ። ሌላው ደግሞ ቀጥታ የቀጠሉ አሉ። ለምሳሌ 10 ትእዛዛተ ኦሪት የተሻረ የለም። ከብሉይ ኪዳን ወደ አዲስ ኪዳን ቀጥታ እንዲቀጥሉ ራሱ ባለቤቱ ተናግሯል። በማቴዎስ 5 ላይ ነው እንግዲህ የማሻሻያ የተደረገባቸው ህግጋት ማለት ነው። በዚህ ላይ ከነኝ ከትእዛዛት አንዱን የሚያጎድል ሰው ካለ አጉድሎ የሚያስተምር ካለ በመንግስተ ሰማያት ጎደሎ ነው ብሎ እነኛ እንዲያስቀጠላቸው ይነግረናል። ሌላው ነው ስርዓቱ። ይቅርታ መምህር እንዳይረሱት የነበሩበት ህግ ነው ስርዓቱ ነው ግን የቀረ ስርዓት የቀሩ ስርዓቶች አሉ፣ የቀጠሉ ስርዓቶች አሉ። አሁን የሚበሉ ማይበሉ ሌሎች አሁን ከመካከል ላይ ብዙ ሰዎች ህግ ልፈጽም መጣሁ እንጂ ልሽር አልመጣሁም ብሏልና ዛኔ ያኔ ርኩሳት እንደነበሩ አሁን ርኩስ ናቸው። ያኔ እንትን የነበሩት ብለው አሁንም ለዛ ጥቅስ የሚጠቅሱ ስላለ እንደው ትንሽ አስረግጠው። ልክ ነው። አሁን ምንድነው እዚህ ላይ የተሻሻሉና ያልተሻሻሉ አሉ። መለየት ያለ ማን አሻሻለ? ክርስቶስ ራሱ ቅድም እንዳለው የመስዋዕቱን ጉዳይ ሙሉ በሙሉ አስቁሞታል፣ አጥፍቶታል። ራሱ መስዋዕቱን ገብቶበታል መቅደሱን። ከዚህ ላይ ግን ያልተሻሩ ለምሳሌ ልብሰ ተክህኖ ለብሰን ቤተ መቅደስ እንድንገባ አዲስ ኪዳን አይነግረንም። እውነት ነው። አክሊል አድርጎ ዲያቆኑ ቄሱ ቤተ መቅደስ እንዲገባ አዲስ ኪዳን አይነግረንም። በአዲስ የተሰራ ህግ የለም።
እንደገና በአጠቃላይ ይሄ ማይጠንተ ወርቅ ይዘው የሚገቡት ማይጠንቱን ቢያጥኑት ጣኑ ፍህሙ ይህ ሁሉ ነገር በአጠቃላይ ይዘን የምንገባው ወደ ቤተ መቅደሱ የብሉይ ኪዳን ስርዓት ነው ማለት ነው። እና እነኚህ ሊሽር አልመጣውን የሻረውን ቀጥታ ሽሮታል አያስፈልግም ብሎ ማሻሻል ያለበትን ደግሞ አሻሽሏል። ለምሳሌ በጥፊ ሲመታ በጥፊ መታው አይነት ላይ ጥርስ ለጥርስ የሚለውን ግራህን ሲመታ ቀኝ ሲመታ ግራህን ስጥ ብሎ አሻሽሎት የተሻሻለ አለ። እና እነኚህ አሁን ያልናቸው ስርዓቶች ግን ስርዓተ ቤተክርስቲያኖቹ ግን የቀጠሉ ናቸው። አዲስ ኪዳን ላይ መጡ። አዲስ ኪዳን ላይ ደግሞ በዲስቅልያው በተደነገገው መሰረት ከዚያ ደግሞ ከሐዋርያት ቀጥሎ የመጡ ደግሞ ሰለስቱ ምዕት ደግሞ ደነገጉልን። አሁን እዚህ ላይ ወድሬ መጹ ይበይኑ የሚለው ስንመለከተው እንደየጊዜው እንዳየር ጠባዩ እንደ ሰው የኑሮ ዘይቤ ቤተክርስቲያኗና ምዕመናን የሚኖሩበትን ዘመን እያዳመጡ እያዩ እየጎበኙ ለሚመናን አደጋ የሚያመጣ ችግር ያለበት ጉዳይ ከታመነበት በቀኖና ዙሪያ ላይ ይስተካከላል። ያ እንዴት ይስተካከላል? በማን ይስተካከላል ለሚለው ከሐዋርያት ቀጥሎ ሰለስቱ ምዕት ከሰለስቱ ምዕት ቀጥሎ ደግሞ ወደ ሲኖዶሳዊት ቤተክርስቲያን ስለሆነች ያለችው በሲኖዶስ አማካኝነት ይሻሻላል። ሊቃውንቱ ጉባኤው ይሄ ነገር መሻሻል አለበት፣ መቃናት ያለበት ዘይቤ ካለ ይቃናል፣ የሚስተካከል ካለ ይስተካከላል፣ የሚነሳም ጉዳይ ካለ ተነስቶ የሚተካም ካለ ይተካል። አዳዲስ ደግሞ ዘመኑ ያመጣው ብዙ ተጽዕኖ አለ ከያቅጣጫውና ለዚህ ደግሞ ህዝቡን ችግር ላይ የሚጥል ነገር ሲፈጠር ደግሞ ለዚህ የሚሆን ቀኖና ይሰራ ተብሎ አዲስ ቀኖና ሊሰራ ይችላል። ለዚህ ነው ይበይኑ ያለው። የሚያሻሽሉትም ካለ ያሻሽሉ፣ የሚጨምሩትም ካለ ይጨምሩ። ለዳይቃውት ስኬኔታ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶሳዊ የሆነ አመራር ካለ ብዙ ዘመናት አልፏል። አሁን ምንድነው ያሻሻለ? ምን ጨመረ? ጊዜ ግብሩ አሁን የተሻሻለ እንደ ሲኖዶስ አሁን እንደ ሊቃውንት ዘመኑን ዋሽቶ ይሄ ተብሎ አሁን ሰለስቱ ምዕት ከሰጡን ውጭ የተሻሻለ ነገር አለ የሚያውቁት ምንድነው? አሁን አንዳንድ ጊዜ የግድ ያስገድደው ገፍተው የመጡ ነገሮች የተስተካከሉ ነገሮች አሉ። አንዳንድ ጊዜ በእኛ ቤት በእኛ ራሳችን በአሰራራችን ያለው ክፍተቱም አንዱ ይሄ ነው። እንደ ጊዜው ሰዓቱን እያዩ ቀኖናትን አለመጎብኘት እና ህዝቡን ችግር የሚገጥመው ጉዳይ ስለሆነ ከችግር ነፃ ማውጣት አልተቻለም። ያ አሰራር ድክመታችን ነው። እንደገና ወይም ዘመኑን አለማንበብ ችግር አለ። ዘመን ቀለም ነው ወይም ፊደል ነው፣ ይቆጠራል፣ መጽሐፍ ነው፣ ይነበባል፣ ይተረጎማል፣ የአየር ጠባይ ሁሉ ይተረጎማል። በነገራችን ላይ ሐዋርያት እንኳን ዓለምን ሲያስተምሩ እኮ ጳውሎስ ዝም ብሎ ለገላትያ አይጽፍም ወይም ለኤፌሶን አይጽፍም ወይም ቆሮንቶስ፣ ግሪክ፣ አቴንስ ስለሚኖሩ ምዕመናን ዝም ብሎ ቃለ እግዚአብሔር ስለቻለ ብቻ አይጽፍም፣ አይናገርም። ምንድነው ያለው ችግሩ? ህዝቡን ችግር ውስጥ ነው ያሉት። ምን አይነት የተለያየ ምን አይነት እምነት አለ እዚህ አካባቢ ህዝቡ ላይ በእምነታቸው ተጽዕኖ የፈጠረው ምንድነው ብሎ አጥምቶ ነው የሚጽፈው። በእያንዳንዱ መጽሐፉ ላይ እንዲህ ችግር እንዳለ በእናንተ ሰምቻለሁ፣ ስለዚህ ለዚህ መፍትሄ የሚሆነ ይሄ ነው ብሎ ቃል እግዚአብሔር ይጽፍላቸዋል። እና ያንን ተከትሎ አየር ጠባዩን፣ የኑሮ ዘይቤውን፣ የሰውን ዕውቀት ደረጃ እንደገና ደግሞ በእምነት ላይ የሚመጡ ተጽዕኖዎች ፖለቲካዊ ሊሆን ይችላል፣ ውስጣዊ ሃይማኖታዊ ሊሆን ይችላል፣ የሚመጡ ችግሮችን እያዩ እያነበቡ መተርጎምና አዳዲስ ቀኖናዎችን መስራትን የነበሩትንም ማቃናትና ማስተካከል የግድ ተገቢ ነው። የግድ ግን እኛ አሁን መጥቶ እኛ ላይ ሲወድቅ ብቻ ያን አንሸራተን ለመጣል ነው የምንታገለው እንጂ ለዚያ መፍትሄ ሰርተን አናውቅም። ወደዚህ ስናመጣው ምን ተሰርቷል ለሚለው ስንመለከተው ለምሳሌ ጾመ ነቢያት የሚገባው መቼ ነበር የሚለው ስንመለከት ቅርብ ጊዜ 10 ዓመት ኦልሞስት እንደዚህ አካባቢ የሆነው ነው። ከዚያ በፊት የነበረው አንዱ አገረ ስብከት በ14 ነው የሚገባው ይላል፣ በ13 እንትናችን ነው ይላል፣ ቅበላን ይላል። አንዳንዱ ደግሞ 14 ቅበላችን ነው 15 ይላል። አንዳንዱ ደግሞ 15 ቅበላችን ነው 16 ነው የሚገባው የሚል እንደዚህ አይነት ክርክሮች ነበሩ። ይሄን ሲኖዶሱ ተሰብስቦ የዛሬ 10 ዓመት አካባቢ ነው እርግጠኛ ነኝ ይሄንን ወስኖታል። መንፈቁ ለሂዳር ይላል መጽሐፉ መነሻለን ትንክሳሩ ይላል ስለሚል ደግሞም ይሄንንም ባይል ደግሞ ቀኖና የመስራት መብት አለን፣ ስልጣን አለን፣ ወድሬ መጹ ይበይኑ ተብለናል በሚል ሲኖዶሱ ተሰብስቦ አውርዶ ይሄንን የማያዳግም አድሉ ለጾምም የሚሉ ነገሮችን ሁሉ አጠናቅሮ በደንብ አድርጎ ሊቃውንት ጉባኤ ገምግሞ አቀረበ። ያን ወስኖ አሁን የትኛውም ጽንፈ ምድር ያለችው ቤተክርስቲያን በ15 ነው ጾም የሚገባው ብላ አውጃለች ማለት ነው። እንደ አይነት ነገሮችን ይሰራል። እንደገና አሁን ቅድም ያልነው ይሄ ስለ ልማደ አንስት በሚመጣበት ጊዜ በቀድሞ እንደ ርኩሰት የሚታየው በሐዲስ ኪዳን ግን ርኩሰት አይደለም የሚለው 40 ክንድ ተራቅ የሚለው ይሄ ያው ትርጓሜውም ላይ በደንብ ታነገስቱ አሻሽሎታል።
ትርጓሜውም ራሱ ኢትዮጵያውያን ሊቃውንት ስለሆነ ያስተካከሉት። አሁን በአብዛኛው በነገራችን ላይ ትርጓሜ ራሱ እኮ የተስተካከለ ቀኖናዎችን አስተካክሏል በአብዛኛው ያ ኢትዮጵያውያን ሊቃውንት ያስተካከሉት። ያን ደግሞ ቤተክርስቲያን እንደ ሲኖዶሳዊ ተቀብለው በጉባኤ ትምህርት ቋሚ ሆኖ እንዲሰጥ ተደርጓል እኮ ዛሬም ድረስ። በጣም ይቅርታ ሁኔታ አሁን ከወሪቱ የመጣው 7 ቀን ወንድ የወለደች ለ7 ቀን ትረክሳለች፣ ሴት የወለደች ለ14 ቀን ትረክሳለች የሚለውን ጠብቆ ጸበል ሳይረጩ ከሰው ጋር የማይገናኙ የንስሐ አባታቸው ነው ጸበል የሚረጩ። እኔ አንዳንዴ ይቅር ይበሉኝና ምን እንደሚደገም አላውቅም። እኔ አሁን አንዳንድ ሰዎችን ጠይቃለሁ በ7 ቀን ወንድ ሲወለድ ምንድነው የምትረጩት ስል አንዳንዱ ምን ይለኛል ልብስ ላይ ደም ላይ የሚያርፍ አጋንንት ስላለ እንዴ ያርቃል ይሉኛል። ከኦሪቱ የመጣ በጎ ስርዓት ነው ይሉኛል። ያኛው እርኩሰትን ከማንጻት ከሆነ አሁን ላይ ያለው ስርዓት ግን እንዳለ መጥቶ ወንድ የወለደ በ7 ቀን ትረጫለች። ሳትረጭ ሰው ጋር አትገናኝም፣ ወደ ውጭ አትወጣም፣ ከቤት ተዘግታ ነው የምትውል። ደም ላይ ያረፈ አጋንንት ይለኛል። ሆስፒታል ተወላልዳ ዛሬ ንጽህናዋን ጠብቃ ነው። እንደ እናቶቻችን ዘመን በደም መዘፈቅ የለም። ይሄ ስርዓትም እኮ አሁንም ቤተክርስቲያኗ በየትኛውም ደብረ ሄዶ አንዳንዶች በ10 ይረጫሉ፣ አንዳንዶች በ7፣ አንዳንድ በ14 እንደ እግር መንገዱን እስኪ መልሰት ጥሩ ነው። አሁን በአብዛኛው ምን አለ በዘፈቀደ የምናስተምረው ትምህርት ይበዛል። በተለይ አሁን በተለያየ አካባቢ ወጣ ስንል ወደ ገጠሩ አካባቢ ፍትሐ ነገሥቱም ጋር ብዙ ጊዜ ግንኙነት ሳይኖረን በዘለምዱ የምናወራው ከተማ ነው የሚደረግ። አዎ ከተማም አለ በአብዛኛው እኛ በኮሌጅም በየትኛውም ቦታ እኮ በግልጽ እናወራለን፣ እንነጋገራለን። በነገራችን ላይ ምንም ያው እንደዚህ አደባባይ ወተን ብዙ ያልሰበክነው ስርዓት ሊኖር ይችላል እንጂ በእያንዳንዱ ኮሌጅ በእያንዳንዱ አብነት ትምህርት ቤት ከዚህ በላይ ዶግማዊ ነገር በሆነ ነገር እንኳን እስከ ጥጉ እንወያያለን። እንኳን ይሄንን ማለት ነው። በፍትሐ ነገሥቱ ግን ምን ይላል? እስከ ከስጋው ደሙና ከጸበል መጠመቂያው ቤት ውስጥ 40 ክንድ ተራቅ ይላል እንጂ ሌላ አይከለክልም። አሁን ለምሳሌ በአጠቃላይ ግን በድፍኑ ጸሎት ማድረግ አይቻልም የሚሉ አሉ። አሁን የሚሉ አሉ በሚለው ስንሄድ ማለት ነው። መስቀል መሳለም እንደ ርኩሰት የሚቆጥሩ ሰዎች አሉ። ይሄ ዝም ብሎ የልምድ ትምህርት ነው። ግን መሰረታዊ ነገሩ ያኛውን ራሱ በትርጓሜው ሲያስቀምጠው ታዲያ ርኩሰት ካልሆነ ስጋው ደሙ ውስጥ ገብታ ብትቀበል ለምን ርኩሰት ካልሆነ በሐዲስ ኪዳን ይሄ ነገር የማይሰራ ከሆነ ለምንድን ነው ጸበል ቤት ገብታ የማትጠመቀው ወደሚለው ስንመጣ ለስጋው ደግሞ ክብር ሲባል እንደገናም ደግሞ ሊነጥብ ይችላል። ቅድም ያልነው ነገር ነው። ያው ዘመኑ ተሻሽሏል፣ ልክ ነው። ግን አባቶቻችን ሊነጥብ ይችላልና ለስጋው ደግሞ ክብር ሲባል ለ40 ክንድ ከዚያ ተራቅ ለሌሎችም ምዕመናን እንቅፋት እንዳይሆን ያንን ቢያዩ እንዳይደናቀፉ ከሚል ነው እንጂ ኃጢአት አይደለም ብሎ አስቀምጦታል፣ ቁጭ አድርጎ ማለት ነው። እንግዲህ ያው ይሄ በይፋ ተደንግጎ ለምን አልተቀመጠም? በትርጓሜው ላይ ስላለ ያንን እንደተሻሻለ መረጨትስ እንደ ጥያቄ ለጥያቄ ገባሁ እንጂ አሁን መረጨት 7 እና 14 ቀን ጠብቆ የወለደች ሴት የሚገርሙት በተለይኛ ሰሜኑ አካባቢ ጸበል ሳትረጭ ሌላ ሰው ጋር አትገናኝም፣ ወደ ውጭም አትወጣም፣ በሩንም አታይም፣ ሰው ጋር ጠባቂም አላት። በዚህ ስርዓት አሁንም ድረስ አለ። ሁሉም በሚባል ሁኔታ ያልተረጨች ሴት ወደ ውጭ አትወጣም። አሁን ድረስ የቋሚ ይሄ በብሉይ ኪዳን እዚያ የቀረ ነው። ምክንያቱም ከምን ጋር የተያዘ ነው? ርኩሰት ጋር ነው ብሎታል። ርኩስ ናት ነው የሚለው ብሉይ ኪዳን ነው። አሁን ያን አዲስ ኪዳን ላይ ርኩሰት ናት አንልም። ለምን ቢባል ክርስቶስ ይሄንን መርገም የሚባል መርገም ጋር የመጣን ነገር ቆርጦ ጥሎታል ነው። እንግዲህ ከጽንሰቱ ጀምሮ እስከ ክርስቶስ ስቅለት ድረስ ከቀራንዮ ድረስ አጠቃላይ ነገረ ድነት በማህፀን ተጀምሮ በመስቀል ተጠናቀቀ ስለሆነ የምንለው ያ ዋናው መሰረታዊ ነገሩ መርገም ተቆርጧል ነው። ስለዚህ ርኩሰት የሚለው ነገር አሁን እዚህ ላይ ወንጌልን ሽረን ስለዚህ የምናቀነቅንበት ምንም ሰዓት የለም ወይም የምንናገርበት ጊዜ የለንም። ይሄ ከመርገም ጋር የተያያዘ ጉዳይ ስለሆነ ርኩሰቱ ከመርገም ጋር የተያያዘ ነው። የሔዋን መርገም ያመጣብን ነው ተብሎ ስለሚታሰብ ያ ነገር ተቆርጦ ስለቀረ ያ አዲስ ኪዳን ላይ አይሰራም ነው። ስለዚህ 7 ቀን 10 ቀን 14 ቀን መረጨት አይጠበቅባትም። ይንገራቸው ሲለ ተመልካቾች አይጠበቅባትም። በቃ ንጹህ ናት። ይሄ ራሱ እግዚአብሔር ቆርጦ የጣለውን መርገም እዚህ ላይ እኛ አንተተን ሰዎች ላይ ምዕመናን ላይ ልንጭለው አይገባም። እሱ የቀረ ነገር ስለሆነ ቤተክርስቲያኗን በፈለገችው ሰዓት መጣ አገልግሎት ማግኘት ትችላለች። ጸበልም እዚያው ቤተክርስቲያን መጣ መረጨት ትችላለች። ክርስትና ከማስነሳቷ በፊት ካህኑ ጸሎት ማድረግ ይችላል። ሄዶ መባረክ ጸሎት ማድረግ ይችላል። ማጽናናት ማስተማር ይችላል። በየቀኑ በየትኛውም ጊዜ በፈለገው ሰዓት ሄዶ ማስተማር ይችላል እንጂ ቀን ተቆጥሮ እስከዚህ ድረስ ርኩሰት ስለሆነች እንደዚህ ስለሆነች የሚለው ነገር እሱ አዲስ ኪዳን ላይ አሁን አንዲት ሴት ወለደች። ክርስትና የሚነሳ ከ3 ወር በኋላ ነው። ከቤተ እግዚአብሔር ሳትገባ ቅጽር መጣ ወንጌል ተምራ ንግሳ አንግሳ መሄድ ትችላለች። ምንም አይከለክላትም። የሚከለክል ምንም መነሻ የለም። ብዙ ሰዎች ከቤተ ክርስቲያን ክርስትና ሳያስነሱ ቤተ ክርስቲያን ያስመጡ
እና ለብዙ ሰዎች ሸክም ስለሆነ ደብር ይናፍቃቸዋል፣ ሰው ጋር ማየት ይናፍቃሉና ከሱ አኳያ ለተመልካቾቻችን የሆነ ነገር ያስተላልፉ። ይሄ ልምድ ስለሆነ ምንም ችግር የለው። በየትኛውም ጊዜ ቤተክርስቲያን መታ እግዚአብሔር ጋር መገናኘት፣ ጸሎት ማድረግ፣ መስቀል መባረክ፣ ጸበል መረጨት ስለምትችል ምንም ችግር የለውም። ይሄ የሚከለከላት አንዳች ነገር የለም። በጣም አመሰግናለሁ። አሁን ወደ ተነሳንበት ልምጣና ብያኔ መስጠት። አሁን ሁሉም መምህር ሆነ፣ ቴክኖሎጂ ሁሉም ስልክ ላይ መምህር ሆነ። ብያኔ የምትሰጡት ትልልቅ የምትላችሁ ቤተክርስቲያን አይናማ ሊቃውንት ተቀምጣችሁ ታች ላይ ያለው ሰው ስልኩን ያነሳና ነገ ገሃድ በሰዓት ነው፣ በሰዓት ጹሙ፣ ነገ ጳጉሜ እዚህ ሰዓት ይሄን ያህል ስገዱ የሚያዝዘው በዛ ሰው በቅርብ ያገኘው በየቀኑ የሚገባው ነው። እንደናንተ ትልልቆች ደግሞ ነገረ ስጋዌ ላይ ይሄ ትልቅ የሚያንጸው ላይ ነው እንጂ ታች ላይ ወርዶ እንትኑም ሐሳቡም ከፍ እንዲል ትፈልጋላችሁና ወርዶ መመለሱ ላይ ያን ያህል አይደላችሁም የኔታ። እና ብዙ ሰው ግራ ይጋባል። በሆነ አጋጣሚ እናንተን ሲያገኛችሁ በታወለ ኔታ ሊቃውንት ስማ ኮነ መላክን ርዕሰ ሊቃውንትን ሌሎች እናንተ ስትናገሩ ማንን እንስማ? ካሁን በፊት እኮ የያዝነው ልምድ ይሄ ነው ይላል። እንዴ ብያኔ መስጠት ያለበት ማን ነው? ብያኔ እንግዲህ ያው እንደሚታወቀው ቀድመንም እንደተነጋገር ነው ብያኔ የሚሰጠው ሲኖዶሱ ነው። ማንም መምህር እንደው ስለተማረ ይሄ ቀኖና ተካክየዋለሁ ማለት አይችልም። ያለውን ነገር አሁን እንዳልነው አካባቢውን፣ ጊዜውን፣ ወቅቱን እያነበበ ሲኖዶሱ ከሊቃውንቱ ጉባኤ ጋር እየተነጋገረ ሊቃውንቱ ጉባኤ በዚህ ዙሪያ ላይ አጠቃላይ ግባት ያቀርብ ተብሎ ይታዘዛል። ቀጥታ የሚያዘው ሲኖዶሱ ነው ሊቃውንቱ ጉባኤውን። ከዚያ ሊቃውንቱ ጉባኤ በዚያ ዙሪያ ላይ አንቀጽ በአንቀጽ ማለት ነው በዘፈቀደ ዝም ብለን አሁን በየአቅጣጫው እንደምናወራው ሳይሆን አንቀጽ በአንቀጽ ሊሻሻል የሚገባ አንቀጽ መሻሻል አለበት ምክንያት አንደኛ የሁለተኛ ሶስተኛ ብሎ ተብሎ በዝርዝር ችግሩ ነቅሶ ይወጣል መጀመሪያ። ከዚያ በኋላ ከቅዱሳት መጻሕፍት አንፃር የሚያመጣው ተቃርኖ አለ ችግር አለ ወይ ሲጠየቁም አጠቃላይ አጥጋቢ የሆነ መልስ አለው ወይ ተብሎ ያ ነገር ለዚያ ደግሞ አንቀጽ ይጠቀስለታል። በዚያ መሰረት የተስተካክሏል። ከዛሬ ጀምሮ ቅድም እንዳልነው ጾሙ በዚህ ቀን እንዲገባ ከዚያ ውጭ ያለው ቤተክርስቲያን አታስተናግድም እንደተባለ እንደዚህ ቁርጥ ያለ ነገር ለሲኖዶስ ሲቀርብ ሲኖዶሱ ይገመግመውና አጠቃላይ በዝርዝር ገጽ በገጽ ያየውና ይሄን ነገር አጽድቀናል፣ ከዛሬ ጀምሮ እንዲህ የነበረው ቀኖና እንዲህ ተስተካክሏል ብሎ ያውጃል። በዚያ መሰረት ቤተክርስቲያኗ በአጠቃላይ በየትኛውም አይጉረ ስብከት ያ ነገር ወደታች ወርዳል። በብፁዓን አባቶች አማካኝነት መሪነት ቢቻል ስልጠና ተሰጥቶ እያንዳንዱ ግንዛቤ እየተሰጠ መምህራንም በዚያ ዙሪያ ላይ መግለጫ በየአቅጣጫው እንዲሰጡ ይደረጋል። አጠቃላይ ፍሰቱ እንደዚያ ነው አካሄዱ፣ አሰራሩ። አሁን ግን ለምንድን ነው በየቦታው ሁሉም አዋጅ ሆነው? ሁሉም ያውጃል፣ ሁሉም ይናገራል፣ ሁሉም ህግ ሰሪ ሆኗል፣ ሁሉም ህግ ተርጓሚ ሆኗል የሚለው እሱ እንግዲህ አሰራራችን ክፍተት አለ ማለት ነው። አሰራራችን አንደኛ ወይ ዘመኑ እየቀደምን አይደለም፣ ከትውልዱ ቀድመን መሄድ አልቻልንም። እንደ አይነት ነገሮች ሲፈጠሩ ደግሞ ትውልዱ በየራሱ መልስ ሰጪና እንትን ከመሆን ይልቅ ጠቅለል አድርጎ እንዲህ አይነት ጥያቄዎች እየተነሱ ነው። ስለዚህ ቅዱስ ሲኖዶስ አስቸኳይ መፍትሄ ሊሰጥ ይገባል የሚል ወደ ላይ የሚመጡ ነገሮች ቢለመድ እንደዚያ ጥሩ ነው። ችግሮች ሲፈጠሩ ቤተክርስቲያን ላይ በጥናት የተደገፈ መረጃ ማስረጃዎች ተቀነባብረው ለሲኖዶስ ይቀርባል። በዚህ አካባቢ እንዲህ አይነት ችግር ተፈጥሯል፣ አስቸኳይ ውሳኔ የሚያስፈልገው ውሳኔ ይሰጠው የሚል ሲቀርብ ያን ጊዜ ሊቃውንቱ ጉባኤው ያንን ይገመግመውና በትክክል ያስፈልገዋል ተብሎ ሲኖዶስ ቀርቦ እየተወሰነ እንደዚህ አይነት ነገሮች በሃይማኖት ችግር የሚፈጠርበት ሁኔታ ሲኖር ሰዎች ሃይማኖት ላይ ችግር ሲፈጥሩ የተለያየ ቤተክርስቲያኗ ላይ ችግር ተጽዕኖ የሚፈጠር ነገር ሲመጣ እንደዚህ አይነት መፍትሄ እየተሰጠ ኑሯል ማለት ነው። አሁን ያለው ችግሩ ያው ሶሻል ሚዲያው እጃችን ላይ ሆነና ሁላችንም ስሜታችን እየወጣን ማውራት ስለሆነ በጣም ትልቁ ችግር ያ ነው። ይሄንን ግን ያው እንደኛ እንደ ቤት ስራ ነው ሰደውና ሊቃውንቱ ጉባኤ በነገራችን ላይ እውነቱን ለመናገር እንደው እስካሁን ተናግሬው አላቅም። በዚህ ዘመን አሁን ባለንበት ወቅት በዚህ የችግር ዘመን የውጣ ውረድ ዘመን ለቤተክርስቲያኗ ዋጋ የከፈለ ጉባኤ ነው። ባለፈው የሃይማኖት ክፍተቶች ሲፈጠሩ ከላይም ከታችም ብዙ ችግር ሲፈጠር ቀኖናት ሁሉ ላይ የነበረው ውዝግብ ችግሮች ሁሉ መፍትሄ ያገኙት በሊቃውንቱ ጉባኤ ነው። ሊቃውንቱ ጉባኤ እያንዳንዱ አንቀጽ በአንቀጽ በሰነድ የተደገፈ ቁጭ አድርጎት ብሉያት እንዲህ ይላሉ፣ ሐዲሳት እንዲህ ይላሉ፣ ሊቃውንት እንዲህ ይላሉ፣ መነኮሳት እንዲህ ይላሉ፣ ቀኖናችን ይሄ ነው፣
ይሄ ችግር የተፈጠረው ይሄን ቀኖና ሰብሯል ወይም ይሄን ቀኖና ጥሷል፣ ይሄ ቀኖና ሊታረቅ ሊስተካከል የሚገባው በዚህ ነው እያለ ሲኖዶሱን እየመገበ እያቀረበ እስካሁን ቤተክርስቲያኗ ያው ብዙ ችግር ቢኖርብንም ግን ይዞ ያስቀጠለ የሊቃውንቱ ጉባኤው ነውና ወደ አደባባይ አልወጣም። ዋናው ነገሩ ግን የሚሰሩ ስራዎች ወደ አደባባይ ስላልወጡ አደባባይ እየወጡ ስላልተነገሩ ነው እንጂ ለቤተክርስቲያኗ ዋጋ እየከፈለ ያለ ነው። አሁንም ቢሆን ብዙ በቅዱስ ሲኖዶስ የተሰጠው አጀንዳ አለ። ያው ዙሮ አሁን ሳይወጡ ነገሮች ተስተካክለው በአደባባይ የሚወጡበት ጊዜ ስላለ እርሱን እንጠብቀዋለን። ግን በአጠቃላይ አሁን እንዳልነው ከዘመኑ ጋር ሊሄድ የሚገባ ቀኖናትም ላይ መታየት ያለበት ካለ ሌሎችም ላይ መታየት ያለባቸው ነገሮች ይታዩ የሚል ሙሉ ስልጣን ተሰጥቶት በሙሉ ስልጣን እያየ ነው። እጅጉን አድርጌ አመሰግናለሁ። የኔታ ጠርጠር ያሉ በተለይ ብያኔ የሚያስፈልጋቸው ጥያቄዎችን አነሳለሁ። ዲያቆናት ካህናት እርድ መፈጸም ይችላሉ? ብዙ ጊዜ በተለይ የዲያቆናት ሚስቶች የካህናት ሚስቶች ይቸገራሉ። ባሏ ከቤት ተቀምጦ ሌላ ዶሮ የሚያርድ በግ የሚያርድ ይጠይቃሉ። ካህናት ዲያቆናት ደማውያን ነፍስ ያላቸው እንስሳ ማረድ ይችላሉ አይችሉም? ይህ ምንም ችግር የለው። ካህናት ማረድ ይችላሉ፣ ምዕመናን ማረድ ይችላሉ። የክርስቶስን ስጋ በፈተተበት የክርስቶስን ደም በቀዳበት የእንስሳት ደም አይቀዳም ብለው አስተምሯል። ከምን አቆየ? እንደሱ አይነት አስተምሮ የላትም ቤተክርስቲያኗ። ይሄ የግለሰቦች ሐሳብ ነው እንጂ የክርስቶስ ደምና ይሄ እንስሳት ደም ምንም አይገናኘውም። ይሄ ለአንክሮ ለተዘክሮ የተሰጡ ናቸው። እንስሳት ለምግበ ስጋ የተሰጡ ናቸው። ስለዚህ ለምግበ ስጋ የተሰጠውን ነገር ለካህንም ለምዕመንም እኩል የተሰጠ ነው። ምንም ያገናኘው ነገር የለም መንፈሳዊ ከክህነት ጋር ማለት ነው። ስለዚህ እንደውም ባርኮ ካህኑ መሰዋቱ ምንም ኃጢአት ሊሆን አይችልም። የተባረከ የተቀደሰ ከመሆን ያለፈ ከክርስቶስ ስጋና ደም ጋር ግን የምናገናኘው ምንም ነገር የለም። የክርስቶስ ስጋና ደም በቦታው በጊዜው ካህኑ በሚሰጥበት ጊዜ ይሰጣል። ያ የተሰጠው ልዩ የሆነ የራሱ ጸጋ ነው። ከዚህ ግን በቤቱ ግን ይህንን ማድረጉ ምንም ኃጢአት ሊሆን አይችልም። መልካም፣ እግዚአብሔር ይስጥልኝ። አረብ ሀገር ደርሰው የመጡ እህቶቻችን በስርዓተ ተክሊል ቢያገቡ ንጽህናቸውን እንደጠበቁ የሆኑ አረብ ሀገር ደርሰው መምጣት በራሱ በተክሊል እንዳያገቡ ይከለክላል ቤተክርስቲያናችን? የትም ሀገር ደርሶ መምጣት ይችላል። የትም ሀገር ሂዶ መኖር ይችላል። ኑሮ መምጣት ይችላል። የሚፈለገው ንጽህና እንጂ የሰፈርና የመንደር ጉዳይ አይደለም። ምንም ችግር የለውም። የሚፈለገው የዚያን መስፈርት አሟልቷል ወይ ነው ቤተክርስቲያኗ ትምህርቷ እንጂ እዚያ ሰፈር የመጣ እዚህ ሰፈር የመጣ ከዚህ ሀገር ይሄድ እዚህ ሀገር ይሄድ የሚል የቤተክርስቲያን እንደ አይነት ትምህርት የላትም። ከየትኛውም ሀገር የመጣ ከየትኛውም ዓለም የኖረ ለዚያ መስፈርቱን የሚያሟላ ማንኛውም የቤተክርስቲያን ልጅ በቤተክርስቲያን ስርዓተ ተክሊል ማግባት ይችላል። መልካም። የሚገርሙት የኔታ አሁን በዚህ እንደው እግር መንገዱን ትንሽ የሆነ ነገር ቢሉ ብዬ ብዙ አረብ ሀገር ያሉ እህቶቻችን ለሁሉ ነገር ቅርብ ናቸው። ዩቲዩብ ቢከፍት ዩቲዩብ ባለ ዩቲዩበሩን አፈምሰው፣ ቲክቶክ ቢከፍት ቲክቶከሩን አፈምሰው፣ ቤተክርስቲያን የትኛውንም አብያተ ክርስቲያናት በየትኛው ኢትዮጵያ ያለችበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት እንደው አሻራቸው አለ የብዙዎቻችን እና ሲመጡ ግን እንደ ርኩሰት መገፋት የሚገርሙት ሰላም አንላችሁም ቄደር ተጠመቁ ያለፈው ዓመት ከሊቀ ሊቃውንት የኔታ አስማኮነ መላጋ ቄደር ለማን ያስፈልጋል የሚል አንድ ቪዲዮ ሰርተን ነበር። የሚያገሏቸው ለተወሰነ ቀን የሚያገሏቸው እንዲህ ሊያገቡ ሲመጡ እዛ ሀገር ኖረሽ አይደል እንዴት ነው ዛሬ መጥተሽ በተክሊል ልታገኝቺው ከሌላ ሃይማኖት ካለው ጋር ከሙስሊሞች ጋር የሙስሊም ያረደውን ስጋ ስትበይ ቆይታችሁ አይነት ነገር መገለል ስለሚበዛበት ነውና የተወሰነ ቢሏቸው ደስ ይለኛል። እውነቱን ለመናገር አረብ ሀገር እንግዲህ መካከለኛው ምስራቅ በአጠቃላይ ማለት ነው ከኔ በላይ ሄዶ ያገለገለ ሰው የለም። 10 ዓመት ያላነሰ ተከታታይ ክረምት ማሳልፈው እዚያ ነው። ብፁዕ አቡነ ዲሜጥሮስ አማካኝነት እየጋበዙኝ አስተምራለሁ። በደንብ አውቃለሁ። ምንም የትኛውም ዓለም ካለው ሰው በተሻለ መንፈሳዊ ህይወታቸው በእነሱ በሳት ተፈትኖ ያለፉ ወርቆች ናቸው። እውነቱን ለመናገር በአብዛኛው እንደዚህ አይነት ነገር ነው ያለውና በዚያ ውስጥ እግዚአብሔርን በመከራ ውስጥ ሆነው እግዚአብሔርን የሚያስቡ ቀናቸውን ሰዓታቸውን አጣበው ተጨንቀው ለመዘመር፣ ለማመስገን፣ ለመቁረብ፣ ለማስቀደስ፣ ወንጌል ለመማር ረፍታተው እግዚአብሔርን የሚያገለግሉ በእሳት ውስጥ ሆነው ግን እግዚአብሔርን ጧት ማታ የሚያመሰግኑ ይሄ እንደው ሰማይ ተዘንበለ ደም ማለት ይቻላል። እውነቱን ለመናገር በዚያ መከራ ውስጥ እየኖሩ እግዚአብሔርን እያመሰገኑ እያገለገሉ የኖሩ ሰዎችን እዚህ መጥቶ እዚህ ሀገር ይሄደ እንደ ኃጢአተኛ እዚህ ሀገር የኖረ እንደ ጻድቅ አድርጎ መቁጠሩ ይሄ የተሳሳተ አስተሳሰብ ስለሆነ ሊታረም የሚገባው ጉዳይ ነው። ሌላው ማንን ያገላል? ይሄ እኮ እግዚአብሔር እኮ ለሁሉም የሰጠው ጸጋ ነው። እግዚአብሔር የሰጠው ጸጋ ነው። ጋብቻም ጸጋ ነው። በቤተክርስቲያናችን በልዩ ክብር ደግሞ በስጋው ደግሞ በስርዓተ ተክሊሉ መጋባት ደግሞ ለሁሉም የተሰጠ ጸጋ እንጂ
ማንም ለማንም ሊሰጠው ሊነሳው የማይችል ጉዳይ ነው። ሌላው ደግሞ አሁን ትልቁ ችግራችን ምንድነው? እኛ ራሳችን ማጽደቅ የፈሪሳዊነት ጠባይ ስላለብን ነው። ከፈሪሳዊ እርሾ አልወጣንም። እኔ ስለሌላው ኃጢአት ሳወራ ደግሞ ስለራሴ የማስበበት ጊዜ አጥቼ ሌላውም እንደዚያው አዝሮ ሊጥለው እንደንክርዳድ ጠላ የራሱ ኃጢአት የሚገመገመው ሁሉ ሌላው ላይ ጣት የሚቀስርበት ሁኔታ ነው ያለውና ይሄ ትልቅ ደዌ ነው። ስለዚህ ደዌ መፈወስ ራሱ ሁላችንም ያስፈልገናልና በዚያ ውስጥ እያሉ በመከራ ውስጥ ነው እግዚአብሔርን የሚያስቡ ልጆች ራሳቸውን የጠበቁ ስንት ልጆች ባሉባት ቤተክርስቲያን እነሱን እንደ ባዕድ እኛን ራሳችን ደግሞ እንደ ቤተ እግዚአብሔር ልዩ ቤተኛ ማድረግ ይሄ ትልቅ ስህተት ስለሆነ ሁሉም ሰው ከዚህ ሊታቀብ ይገባዋል፣ ሊታረም ይገባዋልና አመለካከታችን ማስተካከል አለብን። ለሁሉም የተሰጠ ጸጋ ነው። መስፈርት አሟልቶ ከመጣ ማንኛውም ሰው ቤተክርስቲያን የሚሰጠው ልዩ ጸጋ ነው ማለት ነው። መልካም። አሁንም ይሄ ምራረቡ ያሉ እህቶቻችን ጾም ሰዓት ሲሆን አንዳንዶች በውጭ ገዝተው ይበላሉ፣ የሆነ ነገር ያመቻቻሉ። የሚበሉት የሌላቸው ጾም ሰዓት ለምሳሌ አብይ ጾም ይመጣል አይደል? የሚበሉት የላቸው፣ የሚበሉት ያለ ስጋ ነው። ስጋውን በልተው ጾም ሰዓት እስኪደርስ ውለው ስጋ ይበላሉ ያገኙትን። ጾም ግን ይጾማሉ፣ 9 ሰዓት ድረስ ይቆያሉ፣ በኋላ ስጋ ይበላሉ። ይሄ ጾማችን እንደ ጾም ይቆጠራል ወይ ብለው ይጠይቃሉና ምን ይላቸዋል? እግዚአብሔር የማይቀበለው ነገር የለም። ዋናው የልብን መሻትና ፈሪሃ እግዚአብሔር ኑሮ ለሕግና ለሥርዓት መገዛቱ ነው። ከዚያ ውጭ ያለው ነገር አሁን ትልቁ ችግራችን ሁላችንም ብያኔ እየሰጠን ነው እንጂ ይሄ የሚያልቀው ትልቁ ነገር እንደ አይነት ነገሮች በንስሐ አባት ነው የሚያልቁት። የንስሐ አባት ድርሻ ነው። እግዚአብሔር ለንስሐ አባት የሰጠውን በሚመናን ላይ ለማንም አልሰጠውም። ስለዚህ የንስሐ አባታቸውን አነጋግረው እሱን ነገር ቀኖና የሚያስፈልገው ከሆነም ቀኖና ይሰጥ ይችላል። ከዚያ ውጭ ግን እግዚአብሔር የልባቸውን መሻት ነው የሚፈልገው እንጂ ምን ጾም አሁን እኮ ትልቁ ፈተናችን እኮ ከምግብ ነው የምንጾመው እንጂ ትልቁን ግዙፉን ኃጢአት እየጾም ነው አይደለም። ለምሳሌ መነቋቆሩ፣ አንዱን አንዱ ማሳደዱ፣ ይሄ ሁሉ ባለበት ሁኔታ እጅግ የከፋ ክፉ የሆነውን ምግብ እየተመገብን ነው እንደው ከእንጀራና ከውሃ ከስጋ ከንት ጋር የምንታገለውና ዋናው የጾሙን መስመሩን ያወቅነው ሁሉ አይመስለኝም እኛ ራሳችን ነቃፊዎቹ ማለት ነው። ስለዚህ እነሱ የጾሙትን ጾማቸውን እግዚአብሔር ይቀበላል። ከዚያ ውጭ ሊያስተካክሉት የሚገባ ካለ ደግሞ ንስሐ አባታችን የተኛ ንስሐ አባት አሁን የተኛ ንስሐ አባት ይቅር ይበሉኝ እኔታ አሁን ይሄን ስል በመላው ዓለም ያለው ኦርቶዶክሳውያን ይሰሙኛል። ትጉሃን አባቶች የተማሩትን ትጉረኞችን እየነቀፍኩ እንዳልሆነ ይገባቸዋል። አንድ እናት ብለውኛል፣ ንስሐ ግቡ ብላችሁ ታስተምሩናላችሁ፣ ከየትኛው ንስሐ አባት ጋር እንግባ? የያዝነውን የሚያስጠፉን። እኔ ወንጌል ተምሬው አልፌ ሄጃለሁ፣ ቃል እግዚአብሔርን ተምሬያለሁ፣ ወደ ኋላ አድርገው የሚሉኝ አሁን እውነት ለመናገር ይሄ በሌላ መርሐ ግብር የሚያስፈልገው ክህነት ለመስጠት አባት ለመሆን መስፈርቱ ምንድነው የሚለውን በሌላ ቀን ጠይቀውታለሁ። ለመሰሉት አሁን የሰሞኑን የገና ነበርን ጉዞ ነበረን ወደ ቅዱስ ላሊበላ። ከምንሄዱ አብዛኞች የንስሐ አባቶቻችን እንዳገርፉ ብለው ያልገደፉ በዙ። የገናለት ባህታዊ ከገዳም ወጦ መብላት እንደው ህርመቱን እንደማያሽርበት የታወቀበት ቀን የዛውን ቀን ገርፎ ሊያቆም በነገተው ሊጾም ይችላል አይደል? ያ ግን እንዳትበላ ብሎ ተዋና ማን የንስሐ አባቱ በዚህ ድረስ ቀኖና አሰጣጡ የተለያየበት ሆነበት። አንድ ሰው 400 500 ስግደት ሰግዷቸው ከሞት አፋፍ በሚመለሱበት እኔ መሸከም በማይችሉበት ሁሉም መቀኖን የሚችሉ ናቸው ወይ? ሁሉም የተማሩ ናቸው ወይ? ይሄን መበየን የሚችሉ ናቸው ወይ? እና አሁን እኔ የንስሐ አባት መሆን የሚችሉትን ስርዓትን ያስተማራችሁት እንደ ሲኖዶስ እንደው ካህናት ይሄ እንብላችሁ እንዴ ለህዝቡ መናኑ ሸክም እንዳያከብዱ እንዳይጨቁኑ ኮርስ ስልጣናት ሰጣችኋል ወይ? እንደው ዝም ብለን ብቻ መጽሐፉ ላይ ስላለ ንስሐ አባት ጋር ፍቱት ብሎ ነው የሚላከው። እስኪ እኔታ ይሆነ ነገር ይበል። በነገራችን ላይ የሊቃውንቱ ጉባኤም ሲኖዶስም ይሄን ድርሻውን ተወጥቷል። የሊቃውንቱ ጉባኤ አሁን ባለፈው ቀጥታ ብፁዓን አባቶቻችን ጋር ተነጋግረናል። በጉባኤ ሲኖዶስ ሁሉ ተነስቶ በዘፈቀደ ዲቁና ይሰጣል፣ በዘፈቀደ ቅስና ይሰጣል። በጣም ችግር አለ። የተክርስቲያኖች በቃ ስለ እምነታቸው ስለ ቀኖናው ስለ ዶግማው የማያውቁ ሰዎች ካህን እየሆኑ ቤተክርስቲያኗን ሞልተዋታል። በዚህ አማካኝነት ምዕመናን ግራ እየተጋቡ ነው። ስለዚህ ይሄ ነገር ጠንከር ባለ ሁኔታ ከዛሬ ጀምሮ አባቶች እነማን ነው ዲቁና ከዲቁና ጀምሮ እነማን ነው ሰባቱ ምስጢራተ ቤተክርስቲያንን የማያውቁ ሰው ዲያቆን ዲቁና ሰጣችሁ ወረቀት ማደል የሚሆነው የሚል በዲፍረት ፊት ለፊት ተነጋግረን አሁን በየአህጉረ ስብከቱ ስልጠና እንዲሰጥ እንደውም ዲቁና ከመቀበላቸው በፊት አዕማደ ምስጢር ሰባቱ ምስጢራተ ቤተክርስቲያንን
የፍትሐ ነገሥትን እሳቤዎች አጠቃላይ ስርዓት ቤተክርስቲያን ራሱ ዲቁና የሚቀበለው ምን ሊጠቅመው ነው? ምን ሊያገለግል ምን ሊገለገል ነው? ምን ጸጋ ሊያገኝበት ነው የሚለውን ቅስና የሚቀበለው ማን ሊያገለግል ነው? እንዴት ሊያገለግል ነው የሚለው ሁሉ በአጠቃላይ ስርዓተ ክህነቱ ጥንቅቅ የቤተክርስቲያን ስርዓትና የሚሰሩትን የሚተገብሩትን መንፈሳዊ አገልግሎት በደንብ እንዲያውቁ ያን አድርገው ካሰለጠኑ በኋላ አገረ ስብከቱ አሰልጥኜ ጨርሻለሁ፣ ሃይማኖታቸውን ያውቃሉ፣ ስርዓት ይጠብቃሉ፣ ምዕመናንን የመጠበቅ አቅም ማጎልበሻ ሰጥቻለሁ ብሎ ሲያረጋግጥላቸው ዲቁና ቅስና ይሰጥ ተብሎ ሁሉም ስልጠና እንዲሰጥ ተደርጎ ወደታች ወርዶ አንዳንድ አባቶች ስልጠና እየሰጡ ነው በየአካባቢው ማለት ነው። ይሄን ሊቃውንቱ ጋር ድርሻውን ተወጥቷል። ሲኖዶሱም ወስኗል። አሁን አይጉረ ስብከት ድርሻቸውን መወጣት የነሱ ጉዳይ ነው። አይጉረ ስብከት ወደታች ወርደው እስከ ወረዳ፣ ወረዳዎች ደግሞ እስከ አጥቢያ ድረስ ወርደው በደንብ አድርጎ ይሄን ማስተማር የነሱ ድርሻ ነው እንጂ በደንብ ተወያይቶበት ውሳኔ አቅጣጫ አስቀምጦበታል። ይሄ መልካም። በእርግጥ አንዳንድ ሁናቴ በዚህ ሳልመሰክርም አላልፈው የባህር ዳር ሀገረ ስብከት በብፁዕነታቸው በአቡነ አብርሃም ትእዛዝ በየአጥቢያ ቤተክርስቲያኑ እየተመረጡ የካህናት ስልጠና እየተመረቁ ነው። መጀመሪያ ለቆች ከዛ እየተባለ ሁለት የሆነ ሀገረ ስብከቱም ጥሩ ተሞክሮ እንዳለ ይገባኛል። ጥሩ ነው። ብዙ ሀገረ ስብከቶች ናቸው፣ በሌሎችም አሉ ብዙ ሀገረ ስብከቶች። አሁን ገሌ ለመጥቀስ ብዙ ስለሆኑ ነው እንጂ ብዙ ሊቃነ ጳጳሳት ራሳቸው ተቀምጠው አጀንዳ ቀርጸው መምህራን ለዚህ ሁሉ ግንዛቤ ያላቸው መምህራን ከተለያየ አቅጣጫ እየጠሩ እየጋበዙ በልዩ ሁኔታ ስልጠና እየሰጠ ነው። እንደገና ደግሞ በእያንዳንዱ አይጉረ ስብከት የዞን ሀገረ ስብከት ማንኛውም ሀገረ ስብከት አሁን እንደ ኢትዮጵያ ወደ 53 አይጉረ ስብከቶች አሉ። በእያንዳንዱ ሀገረ ስብከት ይሄ ወደ ታች ወርዶ ስልጠና እንዲሰጥ ተብሎ መመሪያ ተሰጥቶ በአብዛኛው አባቶቻችን እየተጉ ነው። በዚህ ያው እነሱንም ማመስገን ስለሚያስፈልግ ካህናት ላይ እየሰሩ ነው ያሉት። አጠቃላይ አገልግሎቱ፣ ማህሌቱ፣ ቅዳሴው፣ ቅኔው ወዴት ነው የሚያደርሰን? እዚህ አይደል መንግስት የምንወርስበት በምን መንገድ ብናገለግለው ነው? እንደገና ደግሞ የህዝብ መሪዎች እንደራሴዎች ህዝብን ለመምራት መጀመሪያኛ ምን አውቀን ነው ህዝቡን የምንመራው? ጥያቄ ያለው ህዝቡ ለጥያቄ መልስ መስጠት የሚችል ካህን ያስፈልጋታል። ፍትሐ ነገሥትን በደንብ የማያውቅ ወንጌሉን በደንብ ያልተረዳ ካህን ሊኖር አይገባም ተብሎ ሁሉም አይጉረ ስብከቶች የካህናት ማሰልጠኛ፣ የአብነት ትምህርት ቤት፣ ኮሌጆች እያንዳንዱ ኮሌጅ እንዲኖረው መንፈሳዊ ኮሌጅ ተብሎ አሁን ወደ 10 ሀገረ ስብከቶች ኮሌጅ አቋቁመዋል። የካህናት ማሰልጠኛ ማለት ነው። ያልሰለጠነ እንዳይኖር ወደታች እንዲወርድ ብዙ ስራ እየተሰራ ነው። በአንድ ጊዜ ሁሉም ስለማይሆን የመጨረሻ ጥያቄ ነው። በአንድም በሌላ ኑሮን ለማሸነፍ ከሀገር ውጭ ይሄዳሉ ካህናት አይደል? ያው ባለ ትዳር የሆኑ ዲያቆናት ካህናት ወደ ሌላ ሀገር ይሄዳሉ። ባዕድ ሀገር መሄድ፣ አረብ ሀገር መሄድ ደርሶ የመጣ ዲያቆንና ካህን በስልጣነ ክህነቱ ጉዳይ የሚያዝበት ምክንያት ይኖራል? አይ የትኛውም ሀገር ቢሄድ የትኛውም ሀገር እኮ ሊቀ ጳጳስ አለ። ችግር ካለ ያ ሊቀ ጳጳሱ ራሱ ያግዳል፣ ይይዛል፣ እርምጃ ይወስዳል፣ ያሳውቃል። አይ በበለው በጠጣው ነው ሌላ ነው አይደለም አለ ማለቴ ያ ባልሆነበት ሁኔታ ዝም ብሎ ማንም ካህን ማገድ አይችልም። የትም ቦታ ሄዶ በመጣ አልመጣ መብቱ ነው ራሱን ጠብቆ እስከኖረ ድረስ። ግን ችግር አለ እንኳን ቢባል በዚያ ባለበት ሀገረ ስብከት እንዲህ አይነቱ ሰው እንዲህ አይነት ችግር ፈጥሯል ካለ ሊቀ ጳጳሱ ካሳወቀ የትኛውም ቦታ ላይ ስራ ላይ ይውላል። ቤተክርስቲያኗን ሁሉም አንድ ድምጽ ሆነው ስለሚጠብቁ በአባቶች አማካኝነት ማለት ነው። ከዚያ ውጭ ግን ነቅ ሳይኖርበት በዚህ ሀገር ያለው የክፍሉ ጳጳስ እንዲህ አይነት ችግር አለበት ቶሎ ወይም በመረጃ በተደገፈ ሁኔታ ባልቀረበበት ሁኔታ አንተ ትገባለህ አንተ አትገባም ማለት ስህተት ነው። መልካም ተመልካቾቻችን፣ ለዛሬ መጨረሻ ከኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ የነበሩት ዘማሪ ሰባኪ የነበሩት ወደ ሌላ ቤተ እምነት ሄደው መምርዬ ሲመለሱ ቄስ የነበረው ቄስ እንደሆነ ነው የሚመጣ፣ ዲያቆን የሆነው ዲያቆን እንደሆነ ነው የሚመጣ። ይሄ እንትን ወዘመው በጣዖቱ የሚል የለም። ከሃይማኖት እንትቶ ሌላ ሃይማኖት መሄድ የሃይማኖት ዝሙት አይደለም ወይ? ስልጣነ ክህነታቸው መሄድ ይሻረው ምን ሲሆን ቢመለሱ ክርስቲያንነታቸው አገልግሎታቸው ሊታገድ ይችላል። ስልጣነ ክህነታቸው ግን ከጣዖት ቤት ሄዶ ሲሰው የነበሩ ጣዖት ቤት ሄዶ ሲደነክሩ የነበሩ በዛ ላይም ራሳቸውን ያውቁታል። ኢቭን እንኳን እንደ በስጋ እንኳን ርቀት እንኳን ባይገጥማቸው ያደረጉት እዛ ኦርቶዶክስ ተዋሕዶ ቤተክርስቲያን በሌለችበት ቤተ እምነት ሄዶ አምልኮ ሲፈጽሙ የነበሩ ሰዎች ሲመጡ ዲያቆን ከሌ ካህን ከሌ ብለው መስቀላቸውን ሳይወርዱ የሚቀጥሉበት አግባብ ኦርቶዶክሳዊ አግባብ አለ። አዎ መለኪያው ምንድነው? ቀኖናችን ነው። ቀኖናው ደግሞ እያንዳንዱ ሰው ቤተ ጣዖትም ሄደ ወደ ክህደትም ሄደ ወደ ተለያየ መንገድ ይዞ ሲመጣ ቤተክርስቲያን በንስሐ አባት አማካኝነት ወይም በሊቀ ጳጳስ ሊሆን ይችላል ገዳም መሄድ ካለባቸው ገዳም ይሄዳሉ። ገዳም ሄደው ቀኖናቸውን ሲጨርሱ አባቶች ይበይናሉ። ያው ንስሐ አባት ጋር ተነጋግሮ በሊቀ ጳጳስ የሚበየናል፣ በንስሐ አባት የሚበየናል እንደየንቱኑ ማለት ነው፣ እንደ ክፍተታቸው ማለት ነው።
ያንን ተለክቶ ተመጥኖ በዚያ መሰረት ቀኖናቸውን ሲጨርሱ ወደ አባቶች ቀርቦ በአባቶች አማካኝነት የሚሰጠው መመሪያ ይሰጣል ማለት ነው። ከዚያ ውጪ አሁን እኛ ቀጥታ ዝም ብሎ ሂዶ እዚያ ኑሮ ቀጥታ በራሱ ከመጣ እሱ ጥያቄ ውስጥ ነው። ዋናው መሰረታዊ ነገሩ ግን በቀኖና በገዳም ቀኖና ተሰጥቷቸው ቀኖናን ጨርሰው በመስመሩ የመጡ ከሆነ ግን ያው የማይስተካከል ነገር አይደለም። የኔታ ለመሰሎት አሁን እኔ አንድ ግለሰብ ብሆን ከመምህራን ሳይ ጋር ተነጋገርኩ፣ ራሴን አርም የመጣው እኔ እኮ ኢትዮጵያ ኦርቶዶክስ ተዋሕዶ አማኝ የሚያውቃቸው ሰዎች ናቸው። ክደታቸውን ያውቃል። እኔ ክደታቸው የሚታወቀውን አንድ ንስሐ አባት ጨረስኩ እንዲለኝ አልፈልግም። ክደቱ በይፋ የታወቀ ከሆነ ይቅርታው ብያኔው በአደባባይ ላይ እኮ በአደባባይ እኮ ነው። አደባባይ ማለት እንደውም ከአደባባይ የሚቀድመው ቀኖና ነው። እሺ ገዳም ይሄን ያክል ግባ ተብሎ ማለት ነው። ይሄን ያክል ግባና ገዳም ይሄንን ስግደቱን ይሄን ጸሎቱን ይሄን ጨርሰና ተብሎ ይሰጠዋል። ያንን ጨርሶ ከመጣ በኋላ ነው በአደባባይ ቀራንዮ ወዲያውኑ የተመለሰ ሂዶ በአደባባይ አምልኮት የሚፈጸምበት ቦታ ላይ ቆይቶ የተናገሩትን ዘንግቶ ምሎ ክዶ የነበረበትን ቢሲረግም አልነበረም። ይሰው እኮ ኃጢያቱን ነው እንጂ በንስሐው መጨረስ ያለበት። በቀኖናው መሰረት ግን ቤተ ጣዖት ሌላ ቤተ አምልኮ የሄደ ሰው ስልጣነ ክህነቱ ይያዛል አይያዝም የሚል ቀኖና መጻሕፍት ምን ይላል? ይያዛል እንጂ ይሻራል አይሻርም? መሻሩ ላይ ሲኖዶስ ነው በሊቀ ጳጳስ አማካኝነት። ለመጽሐፍ ቅዱስም ስንሄድ እኮ እነ ጴጥሮስን ማየት በቂ ነው። እንትን የለውም። ጴጥሮስ ክዷል 3 ጊዜ አይደለ? በምድር በሰማይ ሰርፈታ ብሎ ክርስቶስ ነግሮታል። ከዚያ ጴጥሮስ ካደ። ከዚያም በኋላ አለቀሰ። ሲያለቅስ ለቅሶውን አይቶ ይቅር አለው። እዚያው ቀራንዮ ወዲያውኑ የተመለሰ ሂዶ በአደባባይ አምልኮት የሚፈጸምበት ቦታ ላይ ቆይቶ የተናገሩትን ዘንግቶ ምሎ ክዶ የነበረበትን ቢሲረግም አልነበረም። ይሰው ልክ ነው እኮ እሱ ቀኖና በቀኖና መሰረት ቅጣት አለው፣ ይያዛል። ከተያዘ በኋላ የሚለቀቅበት ሁኔታ ሲኖዶስ ነው የሚያስተካክለው። እሱ ካሁን በፊት የተደነገገ የለም። ከዚህ በፊት ይሄ ነው የሚል በዚህ ዙሪያ ላይ የለም። መልካም እሺ፣ አመሰግናለሁ። እግዚአብሔር ያክብርልኝ። ለነበረን ጊዜ እጅጉን አድርጌ አመሰግናለሁ። ክቡር መምህራችን በዋካ ብርሃን ቤተሰቦች ስም ከመካከላችን ተገኝተው እንደ መምህርነት ብያኔ የሰጠውን መክረውናልና እግዚአብሔር ፈቅዶ በሌላ መርሃ ግብር በሌላ ጊዜ እንገናኛለን እያስባለሁ። ከምዕመናን የሚመጡ ጥያቄዎች ካሉ እንግዲህ በስልክ ነግረንዎት ያለውን ጥያቄዎችም እንደሚመልሱልኝ ተስፋ አደርጋለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እሺ አመሰግናለሁ። የዋካ ብርሃን በባህር ዳር አካባቢ ያሉ አጠቃላይ የሊቃውንትን ትምህርት ለዓለም እንዲዳረስ ተግተው የሚሰሩ ልጆቻችን ስለሆኑ ሁላችሁም ይሄን እየተከታተላችሁ አጠቃላይ የጉባኤውም የዚህ ታዳሚ እንድትሆኑና አባል እንድትሆኑ መልእክቴን አስተላልፋለሁ። አመሰግናለሁ። እሺ እግዚአብሔር ይስጥልኝ።